በዚህ ውጭ ብታገናኝ ደስ ይለኛል። ዱርም ሰብረሃል። ምን አስተረፍከኝ? እኔ ናይዞ ምን አስተረፍ መለስ ወደ ሩታ መመለስ ይፈልጋል። ለምንድን ነው የምትበጠበቀው? ወይስ ሩታ ድጋሚ ድራማዋን ጀምራ ነው? እያስቸገረችው ነው። ድራማዋን ጀምራ ነው። ድራማውን ከተጀመረች ኦፍኮርስ ከህይወቱ ማለት ኤርሜላውን በዚህ ሰዓት ፍቅረኛው እስከሆነች ድረስ የሆነ ሀብን ቢፈቃ ኤርሜላ ይቅርታ ልብ ይኖራታል። ለምን ከዳኸኝ ነው የምትለው። ታውቂያለሽ፣ እርጉዝ ሳትሆን እርጉዝ ይሄ የእነ ሜሪ ስራ ነው። የዳኒና ሜሪ ድሮም ዳኒና ሜሪ ያሉበት ህይወት ምንም አያምርም። ሁሌ የብጥብጥ ንጉሶች ናቸው እነሱ። ገባሻ? እንግዲህ እርግጠኛ ነኝ ዳኒ ነው ዳኒና አርግዣለሁ ብለሽ መልሹ፣ ግን አይመለስም። በቃ ይሄ ልጅ ኦልሬዲ ይወጣ የሄደ ሰው አንዴ አይመለስም። እውነት ነው፣ አይመለስም። በቃ እውነት አንዴ የፈሰሰው አይታፈስም። በቃ እሷ ያው ከነገ ዛሬ እሷን ተስፋ ያደረገችው ምንድነው? እመኝኝ ኤርሜላ ወራቶች አመት አይደልሽም፣ ወራቶች ሊበጅ ይችላል። አብርሃምና እኔ አብረን እንኖራለን። እንዴት ነው ሌላ ሰው ጋር የሄደ ወንድ ልጅ ተመልሶ እኔ የፈለገ 3-4 ለምን አልወድለትም? ከራስ በቃ ለሄደ ሰው እኔ መልሼ አላመጣው። ልቡ ከሸፈተ እንደምን ይሰራላታል? እሷ ሰላም ነው ብለው ራሷን ለማታስከብርም ነው እኔ የምለው። አይሻረን መርመጥመጡ ምን አመጣው? እዚህም እዛም እያለች መርመጥመጡ ምን አመጣው? መጀመሪያም አልፈልግህም ብላለች አይደል? ሰው ላይ እንደገና የሁለቱ መለያየት ትፈልጋለች። በቃ ተለያይቶ ከሷ ጋር እንዳይሆን ነው የምትፈልገው ይመስለኛል። በቃ እሱ ብቻውን እንዲቀር። ሁለት ደግሞ እኔ በጣም የምታሳየው ሸዋ ጋር በቃ ሸዋ ገና ነገር አለህ፣ ግን የሆነ ነገር ኮንፊውዝ ሆኗል። የሆነ የጨነቀው ነገር አለ። በቃ መልክ የምትሰራው ነገር በቃ የሆነ ነገር ቸግሮት ይሆናል። አሁን እዛ ጋር ምንድን ነው ኤርሜላ እንዲሰማት ነው የምታደርገው ነገር ነጥብ ዳይናግዲ ኤርሜላ እንዴ ምን አድርጌ ነው አስከፍቼው ነው ምን አድርጌ ነው እንድትል ኤርሜላና አብርሽ እንዲፈጣበቱ እሱ የራሱ ሪዝን አለው። ለምንድን ነው ቤት ሴት ምናልባት እንደልማታ ድራማ እንድትሰራበት ከሆነ እንደባለፈው አጠጥታው የሆነ ነገር የምታደርገው ከሆነ እየተከታተነችው ከሆነ አለው አለ ማንም አያውቀው። ገባሽ? እኛ አናውቅም። እሱ እርግፍ አርገታው ለኤርሜላ ታማኝ መሆን እንዳለበት ስላሰበ አይምሮ ስላሳሰቡ ለዛ ነው በቃ አልሄድም ልጄ ይቅር ብሏል። ይቅር ሲያድግ አባቴ ብሎ ይመጣል፣ አባትነቱን አትሰርዡም ብሏል። ገባሻ? ስለዚህ ማለት ነው ዛት ሚንስ ያኔ በቃ መልክ ሰራች እንባው ላይ ልጄ እኮ የልጅነት ልጅ ነው ብሎ እሱ ጋር በርግጥ ካርቶት ነበረ። ልብ ብለሽ እኔ ልብ ብዬ ሳይሆን የልጅነት ልጄ እኮ ብጨክን በልጅነት ልጄ ጨክናል ከልጅ የሚበልጣለ ኤርሜላ ጋር ቶሎ ብላ ወይ ከልጅ ማንም አይበልጥም፣ እናትም አትበልጥም ከልጅ ልጅ ነው። ገባሽ አይደለ? ከልጅ እኔ አላውቅም። ወደ ድራማቸው ሊመለሱን ተታረቅን እንደ ድራችን ተመለሱ ሊሆን አላውቅም። ለመጀመሪያ ጊዜ አይደለም ፕራንክ የሚደረግ። ኤርሜላ ባለቤቱ ፕራንክ ማርታ ጠርታ የኤርሜላ እህት ማርታ ጠርታ ፕራንክ ነው ብላ ስትለው ፕራንክ እኮ ምን አይነት ነው ምናምን ብላ ስትለው አልተዋጠለት። በቃ ወደ ድራማቸው ሊመለሱ ነው። ለምንድን ነው ፕራንክ ለመጀመሪያ ጊዜ ነው እንደ አብርሃም የተደረገው? በኤርሜላ ነው የተጀመረው። ለምንድን ነው? ሁለት ደግሞ የአይነቱን መጥቶ ይቅርታ ሲለው ራሱ አይደል ሁለት የፌሱን ሳትስቆ ይቅርታውን ተቀበለ ማለት የሆነ ተቀበለው የውሸት ነው የተቀበለው። አብርሃም የውሸት ሲናገርና የሆነ ሲናገር ልብ ብለሽ ካየሽው ዝም ብሎ ይላል። ኦኬ ይሄ ነገር እኔ መስመር ላይ ያይልኝ መቅድዬ ይሄ መስመር ያዥ እና ይቅርታ አርግላ በቃ ምናምን ከዛ በቃ ሂድ ይቅርታ አርግልሃለሁ ብሎ ሰላም ብሎ ሰላም ሄደ። አልተዋጠለት። ከዛ በቃ እሄዳለሁ በቃ ተስቴ ደውልሻለሁ አንቺን በመንገድ ሂጂን በመንገድ ነው የምሄደዋል። ለምን ኦኬ ይሄ ነጥብ ይዘሽ ነጥቡ ላይ ነጥብ አድርጊበት ማለት ለመጀመሪያ ጊዜ አይደለም። እነዚህ ሰዎች ፕራንክ እድሜ ዘላለማቸው ነው ፕራንክ ሲደራረጉ የከረሙ ሰዎች ናቸው። ሰው ለምንድን ነው ፕራንክ መደረጉ እንደዚህ በጣም ውስጡን ኦር ስለሚወዳት ይሆን በቃ በእንደዚህ አይነት ነገር ስላጠበቃት ይሆን አይደል? እሱን ለእነሱ ትችላቸዋለሁ። ገባሽ? ኦር ለኦዲየንሶቹ ለተመልካች ትችላለሁ። ግን እኔ ግራ ያጋቡኝ ነገር ነው። ሁለት ደግሞ ሪታ ጋር ስመጣ ሩታ ምንም ልታስደስተኝ አልቻለችም። የራሱ ምክንያት አለው። አቤት ሲሄድ የሚረበሽበት ምንድን ነው? ወደ ሪታ መመለስ ወደ ሩታ መመለስ ስለፈለገ ነው
ለምን ነው እሱ ብትሄድ ኮንፊውዝድ ነው? ለምን እኔ አላውቅም። እኔ ሩታ ለምን ተበለጥኩ? ለምን ኤርሜላ ስብናላት ሩታ እኮ ክፉ አይደለችም። እኔ አሁን ድጋሚ መነግራችሁ የማንም ደጋፊ አይደለም፣ ግን ያየሁትን ነው ሪፍሌክት ማድረገው። ገባሻ? እኔ የማንም ደጋፊ አይደለም፣ ግን ሰዎች በፍቅር አብሮ ሲኖሩ ያስደስተኛል። ዋጋ ለተፈለጠ አሁን ሩታ ዋጋ ከፍላለች፣ ካብሽ በጣም ዋጋ ከፍላለች። ይሄ ነው የማይባል በልጅነቷ ዋጋ ከፍላለች። ሁለት ደግሞ ወንድ ልጅ የሚፈልገው መሰለሽ ክብር ግን አይፈልግም። ካከበርሽው ወንድ ልጅ በቃ የዋህ ነው የሚሆንልሽ። እንደ አብርሽ ደግሞ የዋህ የለም። በጣም የጋስቴ ልጆች በጣም ፋፋሪዎች ናቸው። እኔ በዚህ በጣም ነው የምወዳቸው። በእውነት ነው የምልሽ። ከቡዜ ጀምሮ ቡዜ ራሱ የቆረጠችበት መንገድ ምንድን ነው? ቡዜ በሩታ ላይ ተስፋ ቆርጣለች። ቡዜ እንግዲህ ቀለበቱ ላይ የተገኘችው ራሱ ቡዜ ተስፋ ብትቆርጥ ነው። ገባሽ አይደለ? ተስፋ ቆርጣለች በሩታ ላይ ያላትን ነገር ተስፋ አረጋዝኩኝ አለች። የውሸት እኔ እንጃ። እኔ በእውነት አሁን ይሄ ያሳፍረኛል። የታደርግዝን ነው የታደርግዝ ለምንድን ነው አይመለስም? በፍጹም አይመለስም። ገባሻ? ይሄ ልጅ አይመለስም። ሁለት ትናንትና ያየሁባት ይሄ ነው። በቃ በማንኛውም ታይም እግዚአብሔር ምስክሬ፣ በማንኛውም ታይም አብሬክ ነው የምሆነው ደውልልኝ ምናምን አይደውልም። በቃ የራሱ ምክንያት አለው። ምናልባት አለው አላውቅም፣ ምን እንደሆነ አላውቅም። ገባሻ? እኔ ትናንት የተረዳሁትኝ አሁን ድጋሚ መልክ ሰርታ ልጥብጥ ልታነሳ ነው። ሄርሜላ ጋር እንዲጣሉ የምታደርገው ነገር ነው። ልጁ አብርሃም ልጁን ይወዳል። አብርሃም አይደለም ለልጁ ለሌላም ሰው ምስኪን ልጅ ነው። እኔ እንዳየሁት ከሆነ መልካም ልጅ ነው። ስነ ምግባሩ ደስ ይለኛል። እነ ዳኒ እንደዛ እንኳን ዲስሪስፔክት ያደረኩት እንኳን ምንም አይደል ብሎ ምናምን ያለፈ ሰው ትዕግስቱን እኔ ከአብርሃም ትዕግስት አሁን ሩታ ይህን የመሰለ ባል እያላት ከሱ እንዴት ትዕግስት እንዳልተማረች አላውቅም። በጣም እነ እዱ ጋር ስትሄጂ ደግሞ እነ እዱ አብርሃም የእዱ ናት አይደል? አይ ቲንክ እዱ ናት ስሟ፣ የሩታ ትልቅ እህቷ ማለት ነው። እናቱ ጋር ስትሄድ ድሮ ደስታን ያልተቀበለችው አሁን ላይ ለምን ደስታ እንደተቀበለችው አላውቅም። ይሄ ራሳቸው አብርሽን እንኳን አልተቀበሉም ነበር እኮ ስንት ብጥብጥ አምጥተዋል። ድሮ ላይ አልተቀበሉም ነበር አላት እኮ። አየን እኮ አንድ እንኳን ውሃ ማነሳ ወንዶች ናንቺ ጋር የመጡት ብሎ ሲላት አብርሃም በጣም ነው ወቅታ አይደል አይተሃል ብላ ያሳለፈችው። ገባሽ? አሁን እነ ፈረንጁ ግን ስትሄጂ ደግሞ እነ ፈረንጁ ራሱ ፈረንጃውን ለሩታ በጣም ቀኝ አይኗ ነው ብዬና እዩ እነ ፈረንጁ ምናምን እነ ቢኒያም እነ ካሌት ጥሩ ናቸው። ግን ፈረንጁ በጣም እልኸኛ ነው። ታውቂያለሽ? በልህ እንትን ይላል። የራሷን የሩታን ጋር ስትሄጂ ደግሞ አንዱ ይቀበላታል፣ አንዱ አይቀበላትም። ገባሽ አይደል? ብቻ የተዘበራረቀ እንትን ላይ ናቸው። ፈጣሪ ድረስላቸው። ሩታ እባክሽን ማስመሰሉን ትተሽ በቃ የራስሽን ላይፍ ኑሪ። እኔ እንደ ታላቅም እንደ እህትማ የራስሽን ኑሮ ኑሪ። በቃ ኦልሬዲ ወንድ ልጅ ሄዷል። ሄርሜላ እባክሽን ስለ ፈጣሪ ብለሽ የልጅን በወንድ ልጅ እያመጣሽ ፍራንክ አታርጊ። ካያስብ የማይፈልገው ነገር አታርጊ። ድጋሚ የሩታ ህይወት እንዳይገጥምሽ። እውነቴን ነው የምልሽ፣ የሩታ ህይወት እንዳይገጥምሽ አስፈላጊ አይደለም። ማርቲ ጋር ደግሞ ስትሄጂ ማርቲ ልጅ አላት ተብሎ ማነው ስሙ አቤል ይወዳት ነበረና ከዛ ልጅ አላት ተብሎ እባካችሁ ሰዎች ትክክለኛ መረጃ ያላያችሁትን ነገር በቃ ለሰው ልጅ እንትን አታርጉ። እኛ ማንነን ነው የምንፈርደው። ማርቲ ደግሞ የእህቶቿ ልጆች ናቸው። እግዚአብሔር ይመስገን። እኔ አብረው እንዲጣመሩ ፈልግ ነበር። የእህቶቼ ልጆች ናቸው። እድሜ 20 ነው። እንዴት ሆኖ እኔ በ20 ዓመቴ ልጅ ወልዳለሁ። በጣም ነው የተደሰተው። እና ስለዚህ አቤል የአብርሃም መተታ ወንድም በጣም ነው የምናከብርህ፣ በጣም ነው የምንወድህ። ቀጥል፣ ወንድምነትህን እንትን አትበል። ቀጥል ነው የምልሽ መቅድዬ። ይሄንን ነው የምልሽ። በጣም ነው አመሰግናለሁ ለሰጠሽን መረጃ።